ጤና ይስጥልን እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ጽዮን ዮናስ አብራችሁ እቆያለሁ። የዛሬው ድህነትና የትላንትናው ዕዳ ወደ ልጆቻችን እንዳይሸጋገር ነው የምንሰራው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ላለፉት 6 ወራት የሀገሪቱን አጠቃላይ ኢኮኖሚና ማህበራዊ አፈጻጸም በተመለከተ ለሕዝብ ተወካዮች ምክር ቤት ማብራሪያ ሰጥተዋል። ሚኪያስ ኡጋሞ ተጨማሪ አለው። ኢትዮጵያ በብዙ ዘርፎች ታሪካዊ ስኬቶችን ያስመዘገበች መሆኑን ነው ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩት። በበጀት ዓመቱ መጀመሪያ ላይ 9.2% እድገት ታቅዶ የነበረ ቢሆንም በ6 ወራት በተመዘገበው አመርቂ ውጤት ምክንያት ዓመታዊ እድገቱ ወደ 10.2% ከፍ እንዲል ተሻሽሏል። የዛሬው ድህነትና የትላንትናው ዕዳ ወደ ልጆቻችን እንዳይሸጋገር ትውልድ ላይ ያተኮረ ሪፎርም እየሰራን ነው ያሉት ጠቅላይ ሚኒስትሩ በተለይም ለረጅም ዓመታት ፈተና የነበረው የዋጋ ግሽበት ለመጀመሪያ ጊዜ ወደ 9.7% ዝቅ በማለት ወደ ባለ አንድ አሃዝ መውረዱ ትልቅ ብሔራዊ ድል መሆኑን አብስረዋል። በግብርናው ዘርፍም በግማሽ ዓመቱ 999 ሚሊዮን ኩንታል ምርት በመሰብሰብ የዓመቱን እቅድ 78% ማሳካት የተቻለ ሲሆን ይህም በሜካናይዜሽን ረገድ የታዩት እንደ ትራክተርና ኮምባይነር ያሉ ግብዓቶች መጨመር ውጤት መሆኑ ተገልጸዋል። በውጭ ንግድ ዘርፍም በ6 ወር ውስጥ 5.1 ቢሊዮን ዶላር ገቢ የተገኘ ሲሆን በኢትዮጵያ ታሪክ ታይቶ የማይታወቅ የውጭ ምንዛሬ ክምችት መኖሩ በሪፖርቱ ተረጋግጧል። በሌላ በኩል ሀገሪቱ ላለፉት 7 ዓመታት $1 የንግድ ብድር ባለመበደርና የነበረባትን ዕዳ በማራዘም ረገድ የገንዘብ ጫናዋን መቀነስ ችላለች። በዲጂታል ዘርፍ ደግሞ 3 ሚሊዮን ኮደርስ በማሰልጠንና ለ2.6 ሚሊዮን ዜጎች የሥራ ዕድል በመፍጠር በኩልም አመርቂ ተግባራት መከናወናቸው ተመላክተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። መንግስት 7ኛውን ሀገራዊ ምርጫ ዲሞክራሲያዊ ሰላማዊና አሳታፊ ለማድረግ ቁርጠኝነቱን አሳይቷል ሲሉ የሕዝብ ተወካዮች ምክር ቤት አባላት ገለጹ። ቁንጅት አየለ ተጨማሪ አላት። 6ኛው የኢፌዴሪ የሕዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባውን አካሂዷል። ጠቅላይ ሚኒስትር ዶክተር አብይ አህመድ የመንግስትን የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ሪፖርት ላይ ከምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በማብራሪያቸውም የዘንድሮ ምርጫ ፍትሐዊ፣ ሰላማዊ፣ አካታችና ካለፈው ምርጫ የተሻለ እንዲሆን እንፈልጋለንም ብለዋል። የዘንድሮ ምርጫ ሰላማዊ፣ ፍትሐዊ፣ አካታች ባለፈው ካየነው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክረን ነው ይሰራያለን። የኔ እምነት ይሄ ፓርላማ አሁን ካሉ 5 እና 10 ሰዎች በ5 እና 10 እጥፍ ያደገ ድምጾች ይሰማሉ ብዬ አምናለሁ። እፈልጋለሁ። የአንድ ፓርቲ ድምጽ ከሆነ ለኢትዮጵያ አይጠቅማትም። ግን እኔ እንደዛ ነው የማምነው። ስልጣናችን እንደሱ ነው፣ ክትትላችን እንደሱ ነው። እናንተ የለም ብላችኋል። በውጤት ነው። መንግስት የምርጫ አውዱን ለማስፋት በተለየ ትኩረት እየሰራ መሆኑን ጠቁመው በዚህም አሁን ካለው እስከ 10 እጥፍ የሚሆኑ ልዩ ድምጾች በሕዝብ ተወካዮች ምክር ቤት ይገኛሉ ሲሉም ገልጸዋል። የዘንድሮ ምርጫ ተአማኒ፣ ካለፈው የተሻለ አሳታፊና አካታች ለማድረግ ምቹ ከባቢ መፍጠር የሚያስችል ዝግጅት እየተደረገ መሆኑንም ተናግረዋል። ባለፈው ከነበረው ምርጫ በእጅጉ አሳታፊ እንዲሆን ይሰራል። ከ19 ሺህ ቀበሌ በላይ የሎ ኢንፎርስመንት ኤጀንሲስ የጸጥታ ሁኔታ አጥንተው ማፕ ሰርተዋል። አሁን ኢትዮጵያ ውስጥ ያለው የሰላም ሁኔታ ባለፈው ካለው በእጅጉ የተሻለ ነው። ምርጫው ይደረጋል። ምርጫው ሰላማዊ ይሆናል። በምርጫ የተሳተፉ ተጠቃሚ ይሆናሉ። ያልተሳተፉ ቢያንስ 5 ዓመት ይቆጫሉ። የሕዝብ ተወካዮች ምክር ቤት አባል ዶክተር መብራቱ አለሙ መንግስት ከምርጫው ዝግጅትና ዲሞክራሲያዊነት አንጻር ለቀረበለት ጥያቄ አጥጋቢ ምላሽ ሰጥቷል ብለዋል። መንግስት 7ኛውን ሀገራዊ ጠቅላላ ምርጫ ዲሞክራሲያዊ፣ ሰላማዊና አሳታፊ ለማድረግ ቁርጠኝነት ማሳየቱን ገልጸዋል። የሕዝብ ተወካዮች ምክር ቤት አባል መስፍን እርካቤ ምርጫውን ሰላማዊ፣ ዲሞክራሲያዊ በሆነ መንገድ ማከናወን የሚያስችል አውድ መፈጠሩን ጠቁመዋል። ኢትዮጵያ የህልውና ዘመቻ ላይ በነበረችበት ወቅትም ምርጫ ማካሄዱን አስታውሰው የዘንድሮ ምርጫ ሊያስተጓጉል
የሚችል የሰላም እጦት የለም ነው ያሉት። ምርጫው ፍትሃዊ፣ ዲሞክራሲያዊና በህዝቡ ዘንድ ተአማኒ እንደሚሆን እምነታቸውን ገልጸው ለዚህም ፓርቲዎች የእጩዎች ምዝገባ መጀመራቸውን ተናግረዋል። የህዝብ ተወካዮች ምክር ቤት አማካሪ ምክር ቤት አባል ኡስታዝ ከሚል ሸምሱ ምርጫ የአንድ ማህበረሰብ የዲሞክራሲ ልምምድ ማሳያ መሆኑን ገልጸዋል። መንግስት ምርጫውን ዲሞክራሲያዊ በሆነ መንገድ ለማከናወን ቁርጠኛ መሆኑን ገልጸው ከዚህ ባሻገር ደግሞ ማህበረሰቡ ምርጫው አሳታፊ እንዲሆን ሚናውን ሊወጣ ይገባል ብለዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በሲዳማ ክልል በ2018 በጀት ዓመት ባለፉት 6 ወራት የልማትና የመልካም አስተዳደር ስራዎች ከዚህ ቀደም ከነበረው በተሻለ መልኩ መከናወኑን የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ገለጸ። ቅርንጫፍ ጽህፈት ቤቱ የ2018 ዓመተ ምህረት የግማሽ ዓመት የመንግስትና የፓርቲ ስራዎች አፈጻጸም ግምገማና ቀጣይ አቅጣጫዎችን በሚመለከት የውይይት መድረክ አካሂዷል። ክብረ በዓል መላኩ ዝርዝር አላት። የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የ2018 ዓመተ ምህረት የግማሽ ዓመት የመንግስትና የፓርቲ ስራዎች አፈጻጸም ግምገማና ቀጣይ አቅጣጫዎችን በሚመለከት የውይይት መድረክ አካሂዷል። በአፈጻጸም ግምገማ መድረኩ ላይ የ2018 የግማሽ ዓመት የመንግስትና የፓርቲ ስራዎች እቅድ አፈጻጸም ሪፖርት በዝርዝር የቀረበ ሲሆን በቀረበው ሪፖርት መነሻና በቀጣይ አቅጣጫዎች ላይ ውይይት ተደርጓል። መድረኩን በሚመለከት የገለጹልን የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ በ2017 በጀት ዓመት የነበሩ ጥንካሬዎችን በመውሰድ የነበሩ ጉድለቶችንም በሚያርም መልኩ ለ2018 በጀት ዓመት እቅድ ተዘጋጅቶ ለ6 ወራት በእቅዱ መሰረት ሲተገበር ቆይቷል ብለዋል። ባለፉት 6 ወራት የልማት ስራዎች፣ የመሰረተ ልማት ዝርጋታዎችና የመልካም አስተዳደር ስራዎች ከዚህ ቀደም ከነበረው የተሻለ በመሆኑ በመድረኩ በጥንካሬ የተገመገመ መሆኑን አቶ አብርሃም ገልጸዋል። ይሄ የግማሽ ዓመቱ አፈጻጸም በብዙ መልኩ በበጎነት የሚታዩ ጉዳዮች አሉት። አንደኛው የልማትና የመልካም አስተዳደር ስራውን ችግሮችን ለመፍታት በፍጥነት ቅድም ያልኩትን አንዱን ቀን እንደ 5 ቀን 5 ቀኑን አንዱን ወር እንደ 5 ወር ለመጠቀም ታስቦ እቅድም የተለየ እቅድም ጭምር አዘጋጅተን ነው የገባ ነው። ለምሳሌ አመራሩን የድጋፍና የክትትል ስርዓቱን አሻሽለናል። አመራሩ ታች ወርዶ የክልሉ አመራር ወደ ወረዳ እንዲወርድ፣ የዞን አመራር እዛው እየዋለ እያደረ ድጋፍ ክትትል ማለት ይሄ ደርሶ ገምግሞ የሚመለስ አይደለም። ደርሶ እዛው እያደረ እዛው የተከታተለ እቅዱን የማስተካከል አፈጻጸሙን የማሻሻል ስራ፣ ይሄ ማለት ደግሞ የህዝቡ የልማት ጥያቄዎችን የመመለስ ስራ እዛው ቦታ ተተክሎ እንዲሰራ አድርገናል። በዚህ በግማሽ ዓመት አፈጻጸሙ በዚህ ምክንያት ብዙ አፈጻጸሞች የተሻሉ ሆኖ እየታዩ ናቸው። የልማት ስራዎች፣ የመሰረተ ልማት ዝርጋታዎች፣ እንደዚሁም የዲሞክራታይዜሽን ስራዎች፣ የፓርቲና የመንግስት ስራ አፈጻጸም ከበፊቱ ሻል ባለ ደረጃ ተፈጽሟል። ባለፉት 6 ወራት በርካታ ጠንካራ ስራዎች በመሰራታቸው መልካም ውጤቶች የተመዘገቡ ቢሆንም የህብረተሰቡን ጥያቄዎች ሙሉ ለሙሉ ከመመለስ አንጻር ቀሪ ስራዎች እንዳሉ አቶ አብርሃም ተናግረዋል። ይሄ ማለት ግን ከጉድለት የጸዳ ነው ማለት ግን አይደለም። ይሄ አንዱ ለምሳሌ ስንገመግም የመንገድ ልማት ስራው ከአመቱ ከያዝነው 50% ነው የተፈጸሙ። ይሄ ባልነው ባስቀመጥነው መንገድ አላለቁም ማለት ነው። የውሃ ስራዎች ጥሩ እየተሰሩ ናቸው። የገጠር ኮሪደርና የከተማ ኮሪደር ብለን ያስቀመጥናቸው ነገሮች አዳዲስ ነገሮችም የተጨመሩበት ነው። ብዙ ነገሮች አዳዲስ ነገሮችን ጀማምረናቸዋል። ግን ጥራት፣ አመራሩ የስራ ባህል፣ የህዝቡ የስራ ባህል መሻሻል እየመጣ ነው ያለው። ግን ደግሞ አሁንም የሚቀሩ ህዝቡን የሚያማርሩ የመልካም አስተዳደር ችግሮችን የመፍታት አገልግሎት አሰጣጥ ላይ የነበሩ ጉድለቶችን መሻሻል ቅድም ባልኩት ምክንያት አመራሩም ወርዶ ሰራተኛውም ከክልል ካለው ኤስኤምኤስ ስፔሻሊስት ቲሙ ወደ ታች እንዲወርድ ነው እንዲደግፍ ነው የተደረገው ከሌላ ጊዜ በተሻለ መልኩ። ይሄ በመሰራቱ ምክንያት የመጣው ለውጥ አለ። ያም ሆኖ ግን ትግል ላይ ያለ እንጂ ሙሉ በሙሉ የስራ ባህል አልተቀየረም ማለት ነው። በቀጣይ 6 ወራት ጥንካሬዎችን በማስቀጠል የጎደሩ ጉዳዮችን በደንብ ተገምግመው የማረምና የማሻሻል ስራም ይከናወናል ብለዋል። ህዝቡን የሚያስደስት የልማት ስራዎችን የሚሰራበት፣ የመልካም አስተዳደር ችግሮችን የምንፈታበት፣ የመሰረተ ልማት ስራዎችን በተለየ መንገድ አሁንም የተጀመሩ ነገሮች አሉ። ብዙ ነገሮች ሐዋሳ ከተማ ብቻ አይደለም። ሐዋሳ ከተማ ላይ የሚሰራው አለ።
ከተማ አስተዳደሮች የሚባሉ ወንዶ ገነትን ሄዳችሁ ከሆነ ለኩን ሄዳችሁ ከሆነ አለታ ወንዶ፣ ይርጋለም፣ ጩኮ በሁሉም ከተሞች በዚህ መንገድ የኮሪደር ልማት ስራዎች እየተሰሩ ናቸው። የገጠር ኮሪደር ልማት ስራዎች እየተጀመሩ ናቸው። አግሎትን ወደ ህዝቡ ለማድረስ የቀበሌ አስተዳደር ልንተክል ነው እየሄድን ያለ ነው። የቀበሌ ጽህፈት ቤቶች ተጀምሯል። ስለዚህ ብዙ የመልካም ነገሮች ጅምሮቹ አሉ። እነዚህን ጅምሮቹን ቶሎ አሳድገን በሚቀጥለው በቀሪ 6 ወር በተለየ መልኩ ከዚህ በላይ መትጋትን የሚጠይቅ ነው። ከዚህ በላይ ባለሙያው ታች ወርዶ እዛው መስራትን የሚጠይቅ ስራ ነው። ይሄን ከሰራን አሁን የምንገመግመው በዚህ አሁን ባልኩት ጉድለት ላይ ባለቤት የሆነው ትንሽ ቆንጠጥ የምናደርግበት ሂስ የምናደርግበት ስለዚህ እንዲያሻሽል የምናደርገው ይሄ እስከ ታች ድረስ ይወርዳል። መንግስት የራሱን ሚና ሊወጣ ራሱን ከገመገመ፣ ፓርቲው የራሱን ሚና ከገመገመ፣ ህዝቡም ራሱን ገምግሞ ሶስቱ በጋራ ከተቀናጁ የተለየ 6 ወርን ለማምጣት ነው የሚሰራው። በመድረኩ ላይ የሲዳማ ክልል ፕሬዝዳንት አቶ ደስታ ሊዳሞ፣ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎን ጨምሮ የክልሉ የሁሉም ዞኖችና የሐዋሳ ከተማ አስተዳደር የብልጽግና ፓርቲ ከፍተኛ አመራሮች ተገኝተዋል። አዳዲስ ኢንዱስትሪዎችን ለማስፋፋትና ነባር ኢንዱስትሪዎችን ለማጠናከር የህብረተሰብን ተጠቃሚነት ለማረጋገጥ እየተሰራ መሆኑ ተገለጸ። በክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንታዬ ከበደ የሚመራው ልኡካን ቡድን በሐዋሳና በይርጋለም ስራ ውስጥ የገቡ አዳዲስና ነባር ኢንዱስትሪዎችን ተዘዋውረው ጎብኝቷል። ሀባይና አክሊሉ ያዘጋጀውን ዘገባ አመለወርቅ ሪሶ እንደሚከተለው ታቀርበዋለች። በጉብኝቱ ላይ የሲዳማ ክልል ምክር ቤት አፈ ጉባኤ ወይዘሮ ፋንታዬ ከበደ እንደተናገሩት በክልሉ ስራ ፈላጊ ሳይሆን ስራ ፈጣሪ ወጣት ለማብዛት እየተሰራ መሆኑንና በአካባቢው ያለውን አምራች ኢንዱስትሪዎች በመጠቀም የአገሪቱን ኢኮኖሚ የማሳደግና ለብዙ ዜጎች ስራ በሚፈጥር መልኩ ኢንዱስትሪዎችን ለማስፋፋት በተሰራው ስራ ትልቅ ውጤት መመዝገቡን ተናግረዋል። የኢንዱስትሪ ልማት ቢሮ ብዙ ስራዎችን እየሰሩ ነው የቆዩት። ከዚህ በፊት የሰሩት ብዙ ነገሮችን ቢኖሩ በተለይ ከ6 ወር ወዲህ ያሉ አዳዲስ ኢንዱስትሪዎችን ከመገንባት ለኢንቨስትመንቶች ቦታን ከመስጠት አብሮ ከማገዝ የብድር አክሰሱ እንዲኖራቸው ከልማት ባንክ ጋር ትስስር በመፍጠር ከአርሶ አደሮች ጋር ያላቸው ችግሮች ምንድናቸው የሚለውን ቅድሚያ በመስጠት የሰሩት ስራዎች እጅግ በጣም አመርቂ እንደሆኑ አይተናል። አፈ ጉባኤዋ አክለው አምራች ኢንዱስትሪዎች በሚያነሷቸው ጥያቄዎች መሰረት መንግስት መፍትሄ በሚሰጥ መልኩ ምላሽ ይሰጣል ነው ያሉት። በተለይ ጋርመንት ሲሰሩ ያየናቸው በቤተሰብ ደረጃ ነበር የተደራጁት። ልጆቻቸው ትምህርት ጨርሰው ቤት ነው ያሉት። ለልጆቻቸው ስራ ከመፍጠር አኳያ ከነሱም አልፎ 40 ሴት ተማሪዎች በልብስ ስፌት እንዲደራጁ የተደረገበት ከልማት ባንክ ማሽን ወስደው ባንክ መንግስትም ይገዛ እያደረጋቸው የሄዱበትን ስናይ ተስፋ ሰጪና ለውጥ የሚያመጣ እንደሆነ አበረታች እንደሆነ አይተን አንደኛ የዋጋ ንረት እንዳይኖር ዋጋን ለማረጋጋት፣ ሁለተኛ በአገር ሀብት ደግሞ ራሳቸው አምርቶ መልበስ እንዲችሉ የሚያደርግ፣ ሶስተኛ እጃቸውን ደግሞ አፍታተው ከማሽኑ ጋር በመዋሄድ ሴቶች የስራ እድላቸውን እንዲፈጥሩ ከማድረግ አኳያ ትልቅ አስተዋጽኦ ያበረከተ መሆኑን አይተናል። እነሱም የቦታ ችግር እንዳለባቸው ገልጸውናል። የቦታውን ችግር ደግሞ ከተማ አስተዳደሩ ሊፈታ የያዘበት ሂደት መኖሩን ሰምተናል። እኛም በአስቸኳይ ይሄ ተፈቶላቸው ወደ ስራ ገብተው አብዝተው ደግሞ ስራ እድል እንዲፈጥሩ ከማድረግ አኳያ የራሳችንን ሚና እንጫወታለን የሚል ሀሳብ አለና የሲዳማ ክልል ኢንዱስትሪ ልማት ቢሮ ኃላፊ አቶ አሻግሬ ጀንበሬ በበጀት ዓመቱ ኢንዱስትሪዎች የማምረት አቅማቸውን ከፍ እንዲያደርጉ ቢሮው በመንግስትም ሆነ ከተለያዩ ባለሀብቶች ጋር እየሰራ መሆኑን ገልጸዋል። እቅድ ብለን ይዘን የገባነው በአመቱ አዳዲስ ኢንዱስትሪዎችን የማስፋፋት ነባር ኢንዱስትሪዎችን የማጠናከር እንዲሁም ኢንዱስትሪዎቻችን የማምረት አቅማቸው ከፍ እንዲልና የማምረት አቅማቸው እንዲጨምር የተለያዩ ለኢንዱስትሪዎች የሚገጥሟቸውን ማነቆች በቅንጅት የመፍታት የሚል ትልቁ ታርጌት ነው። በዚህ ሂደት ውስጥ ዜጎቻችን በብቃት የኢኮኖሚ ተጠቃሚ መሆን አለባቸው። በክልል ደረጃ የኢንዱስትሪ ምክር ቤት ተቋቁመው በመስራት በበጀት ዓመቱ በታቀደው መሰረት ግብ ጥለው እየሰሩ መሆናቸውን አንስተዋል። እነዚህን ስራዎች ውጤታማ እንዲሆኑ የሄድንበት አካሄድም ከዚህ ቀደም እንደሚታወቀው የኢንዱስትሪ ምክር ቤት አለ እንደ ክልል። ይሄ ኢንዱስትሪ ምክር ቤት በየ3 ወሩ የተገናኘ የኢንዱስትሪዎችን ችግር የሚፈታ ነው የሚሆነው። አሁን እሱ ብቻ ለኢንዱስትሪ የተሰጠውን ግብ አያሳካም በሚል እሳቤ አዲስ አደራጀት መጥቷል። እንደ ሀገር
የኢንዱስትሪ ካውንስል ተቋቁሟል። ይሄ ኢንዱስትሪ ካውንስል አገር ላይ ብቻ ሳይሆን እስከ ታችም መውረድ ስላለበት በክልልም ተቋቁሟል። በክልሉ የኢንዱስትሪ ካውንስሉ የተገናኘ በየ15 ቀኑ የተገናኘ ችግሮችን ይፈታል። በእለቱ ጉብኝት የተደረጉ የኢንዱስትሪ ማዕከል ስራ አስኪያጆች በበኩላቸው በተጀመረው ስራ ጥሩ ውጤት እንደተመዘገበና የክልል መንግስትም ብዙ እገዛ እያደረገላቸው መሆኑን አንስተው አሁን ላይ የገበያ ትስስር እንዲደረግላቸውም ጠይቀዋል። ከተማ አስተዳደሩም የክልል ቢሮዎችም ላይ የተለያየ ድጋፍ እየተደረገልን ነው ያለው። ኢቭን የመንግስት ከሆነ ባንክ ነው ኢቭን የኢኒሺያል የማሽነሪ ኢንቨስትመንት ራስ ተበድረን ስራ የጀመርነው በተለያየ መልኩ ድጋፍ እያደረገልን ነው። መንግስት በጣም ብዙ እገዛ አድርጎናል። ሞራል ከመስጠት አንስቶ የምንጠይቀውን ጥያቄ ወደ አፋጣን መልስ ከመስጠት አንስቶ ብዙ ነገሮችን እገዛ አድርጎልናል። በጣም በሙሉ ኃይል እንዳንገባ የገበያ ትስስር ቢፈጠርልን፣ የገበያ ትስስር በጣም ወሳኝ ነው። ሰርተ አምርተ ቁጭ አድርገ የትም መድረስ አትችልም። የሰው ኃይል ለመቅጠርን በሰፊው መስራት አለብን። ያንን ደግሞ ምርትን ተቀባይ መኖር አለበት። ስለዚህ ተቀባይ የገበያ ትስስር ቢፈጠርልን በጣም ለራሳችንም ለሀገራችንም ለሌላውም የምንተርፍ መሆናችን ግልጽ ነው ማለት ነው። ለሰባተኛው ሀገራዊ ምርጫ ሴቶች በነቂስ በመሳተፍ ህገ መንግስታዊ መብታቸውን መጠቀም እንደሚገባቸው የኢትዮጵያ ሴቶች ፌዴሬሽን አስታወቀ። ፌዴሬሽኑ ከሲዳማ ከማዕከላዊ ደቡብ ኢትዮጵያ ክልሎች ለተውጣጡ ለአሰልጣኞች ምርጫ ታዛቢዎች ስልጠና ሰጥቷል። ሲሳይ ከበደ አዘጋጅቶታል። ናርዶስ አየለ ታቀርበዋለች። የኢትዮጵያ ሴቶች ፌዴሬሽን እንደ ሲቪክ ማህበር ከምርጫ ቦርድ ያገኘውን ፍቃድ መሰረት አድርጎ ለሰባተኛው ሀገራዊ ምርጫ የበኩሉን አስተዋጽኦ እያደረገ መሆኑን የኢትዮጵያ ሴቶች ፌዴሬሽን ዳይሬክተር ገነት ስዩም ገልጸዋል። አክለውም ለታዛቢ ሰልጣኞች እየተሰጠ ያለው ስልጠና የዚሁ አካል መሆኑን ገልጸዋል። እንደሚታወቀው በ2018 የሰባተኛው ሀገራዊ ምርጫ ይካሄዳል። በዛ ላይ እንደ ኢትዮጵያ ሴቶች ፌዴሬሽን ያው እንደ ሀገር አቀፍ ሲቪል ማህበራት ውስጥ አንዱ ነው። ሲቪል ማህበራቶች ደግሞ የመታዘብ የምርጫ ትምህርት የመስራት ግንዛቤ መፍጠር ስራዎችን ይሰራሉና የኢትዮጵያ ሴቶች ፌዴሬሽን ደግሞ እንደ ሀገር ወደ 8.6 አባላትን አቅፎ የያዘ ሴቶችን ማለት ነው። ከ54 በላይ ደግሞ አባል ማህበራትን አቅፎ የያዘ ትልቅ ተቋም ነው። ሲቪክ ማህበር ነው። ስለዚህ እንደ ሲቪክ ማህበር ከምርጫ ቦርድ የታዛቢዎችንና የምርጫ ትምህርትን አስመልክቶ ፍቃድ ወስደናል በሁለቱም ማለት ነው። ስለዚህ እንደ ሀገር በርካታ ስራዎች ይጠበቁብናል። ከዛ ውስጥ ደግሞ አንዱ የታዛቢዎችን የአሰልጣኞች ስልጠና በመስጠት ሁሉም ታዛቢታችን ላይ ያሉትንም ታዛቢዎች ደግሞ ሰልጥነው ትዝብቱን በአግባቡ እንዲታዘቡ የማብቃት ስራ ነው የምንሰራው። በምርጫ ትምህርትም ወደ 50 ሚሊዮን አካባቢ ይዘናል። 50 ሚሊዮን የማህበረሰብ ክፍል ተደራሽ ለማድረግ ማለት ነው። በተለያየ መንገድ በሬዲዮ አለ፣ የጎዳና ላይ ቅስቀሳ አለ። የኢትዮጵያ ሴቶች ፌዴሬሽን በምርጫ በተጨማሪ በተለያዩ ሀገራዊ ጉዳዮች ላይ በንቃት እንደሚሳተፍ የጠቀሱት ዳይሬክተሯ ሴቶች በህገ መንግስቱ የተሰጣቸውን መብት ተጠቅመው ለሰባተኛው ሀገራዊ ምርጫ የበኩላቸውን ማድረግ እንደሚጠበቅባቸውም አስገንዝበዋል። እንደ ኢትዮጵያ ሴቶች ፌዴሬሽን በነገራችን ላይ ምርጫ ላይ ብቻ ሳይሆን ሀገራዊ በሆኑ ጉዳዮች ላይ ሴቶች እንደሚታወቀው ከኢትዮጵያ የህዝብ ቁጥር ከግማሽ በላይ ሴቶች ናቸው። ስለዚህ ማንኛውም እንቅስቃሴ ላይ ማንኛውም ተግባር ላይ ሴቶች እንዲሳተፉ ነው የማብቃት ስራና ተሳትፏቸውን የማረጋገጥ ስራ ነው የሚሰራውና ስለዚህ ሀገራዊ ምርጫ ደግሞ ትልቅ በ5 ዓመት አንድ የሚመጣ ትልቅ ሀገራዊ ጉዳይ ነው። ያ ማለት ደግሞ ምንድነው የቀጣይ መንግስትን የምንመርጥበት የቀጣይ የኢትዮጵያ መሪን የምንመርጥበት ስለሆነ ሴቷ አውቃ ተገንዝባ ማን ይመራኛል ብላ ውሳኔም ጭምር ስለሆነ ድምጿ መስጠት አለባት፣ መታዘብ አለባት። ምርጫው ምን አይነት ነበረ፣ እንዴት ነበረ፣ ዲሞክራሲያዊ ነበረ፣ አካታች ነበረ የሚለውንም ራሱ ታማኝነት ነበረ ወይ የሚለውን የምርጫ ስርዓቱን ተከትሎ ነበረ የሚለውን ለመታዘብም ጭምር ስለሆነ ሴቶች በምርጫውንም በመራጮች ትምህርትንም ከዛም ባለፈ ደግሞ በእጩነትም ጭምር መሳተፍ አለባቸው የሚል እቅድ ነው የያዝነው እኛ የኢትዮጵያ ሴቶች ፌዴሬሽን ሴቶችን የማብቃት በምርጫ በታዛቢነት በመራጭነት በታዛቢነት በእጩነት ጭምር
የሲዳማ ክልል ሴቶች ፌዴሬሽን ፕሬዝዳንት ገነት ማርቆስ እንደ ክልል ሀገራዊ ምርጫው ፍትሐዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ሴቶች የበኩላቸውን እንዲወጡ እየተሰራ መሆኑንና ስልጠናውም ለዚሁ አጋዥ መሆኑን ጠቁመዋል። ሀገራዊ 7ኛው ሀገራዊ ምርጫ ላይ ንቁ ተሳትፎ እንዲያደርጉ እንደ ክልላችን ቀደም ብለን በራሳችን ሴቶችን የመታዘቡን ስራ እንዲታዘቡ ጠንካራ የሴት አደረጃጀት ስላለን በዛ መሰረት የመመልመሉን ስራ ሰርተናል። እነዛ ሴቶች የተመለመሉ ሴቶች ደግሞ ዛሬ የአሰልጣኞች ስልጠና እየወሰዱ ነው። ቀጣይ እታች ወርደውም እነዚህን ሴቶች ቀጣይም የሚያሰለጥኑ ሴቶች ዛሬ እየሰለጠኑ ይገኛሉና እነዚህ ሴቶች የረጅም ጊዜ ታዛቢ ናቸው። ከምዝገባ ጀምሮ እስከሚቆጠርበት ጊዜ ድረስ የሚታዘቡ ሴቶች ናቸው ዛሬ እየሰለጠኑ ያሉት። በሌላ በኩል ደግሞ አሰልጣኞች ናቸው። የኢትዮጵያ ሴቶች ፌዴሬሽን ከምርጫ ቦርድ የስልጠና የማስተማሩንም የመታዘቡንም ሂደት ፍቃድ የወሰድን አንዱ የሴቶች ፌዴሬሽን አካል በመሆናችን ዛሬ የምንወስደው ስልጠና የረጅም ጊዜ የታዛብነትን ጊዜ ነው። ሁለተኛ ደግሞ የአሰልጣኝነት የማስተማሩ የምርጫውን ሂደት የማስተማር ሴቶችን እንዲበቁ የሚመረጡ ሴቶችም ወደዚህ እነዛን ሴቶችም እናበቃቸዋለን። 7ኛው ሀገራዊ ምርጫ በሰላም እንዲጠናቀቅ የበኩላቸውን አስተዋጽኦ እንደሚያበረክቱም ሰልጣኞቹ ተናግረዋል። አሁን ይሄ ስልጠና ጥሩ ግንዛቤ እንድንይዝ አድርጎናል። እንዴት መታዘብ እንዳለብን፣ ምን ጉዳዮች ላይ ነው የምንታዘበው፣ ስንታዘብስ እንዴት ነው የምንታዘበው፣ ሲቀጥል ኢቨን እንደ ታዛቢ የሚጠበቁብን ግዴታዎች ምንድን ናቸው፣ እንደዚሁም ደግሞ እዛ አካባቢ ላይ በትዝብት ሂደት ውስጥ ያየናቸው ጉዳዮችን እንዴት መረጃ እንሰጣለን የሚሉ ጉዳዮች ላይ በቂ ግንዛቤ አግኝተናል ከስልጠናው። ቀጣይ በአገራችን 7ኛ ዙር ምርጫ ላይ እንደ ማህበረም እንደ ፌዴሬሽንም ከራስ የሚጠበቀውን የኔ ጉዳይ ነው፣ የሀገሬ ጉዳይ የኔ ጉዳይ ነው፣ ምርጫው ፍትሃዊ፣ ታማኝ፣ ትክክለኛ እንዲሆን የሚጠበቅብኝን በኃላፊነትና በታማኝነት እንዲወጣ ራስን እያዘጋጀው ነው። ምግብና የስርዓተ ምግብ በማሻሻል የዜጎችን የምግብ ዋስትና ለማረጋገጥ በቅንጅት እንደሚሰራ ተገለጸ። በሲዳማ ክልል የምግብና ስርዓተ ምግብ ሽግግር ፍኖተ ካርታ በይፋ ተጀምሯል። አዳነሽ አላሞ ያዘጋጀውን ጥንቅር ማርያማዊት ብጻተ እንደሚከተለው ታቀርበዋለች። የምግብ ስርዓት ሽግግር ሰዎች የሚመገቡት ምግብ፣ የምግብ ምንጭ፣ የማዘጋጀት ዘዴና የመመገብ ባህል ከቀድሞ ሁኔታ ወደ አዲስ ሁኔታ መቀየር ሂደት ሲሆን ይህ ሽግግር በኢኮኖሚ፣ በከተማነት፣ በቴክኖሎጂና በማህበራዊ ለውጦች የተነሳ ይከሰታል። የዜጎችን የምግብ ሉዓላዊነት ለማረጋገጥ በሀገር እንዲሁም በክልል ደረጃ ትኩረት ሰጥቶ ይሰራ ይገኛል። የዚህ ስራ አካል የሆነውን የምግብና ምግብ ስርዓት ሽግግር ፍኖተ ካርታ በይፋ ተጀምሯል። በስነ ስርዓቱ ላይ የተገኙት የግብርናና ትራንስፎርሜሽን ኢንስቲትዩት ተወካይ አቶ አካሉ ዳፋሳ የምግብ ስርዓት ሽግግር የዜጎችን የምግብ ሉዓላዊነት ከማረጋገጥ በተጨማሪ ለሀገሪቱ ኢኮኖሚ ጉልህ ሚና እንዳለው ገልጸው ይህንን ተግባራዊ ለማድረግ በቅንጅት እንደሚሰራ አብራርተዋል። ጠንካራ የምግብ ስርዓት ለምግብ ሉዓላዊነት፣ ለዘላቂ ልማት እንዲሁም ለብሔራዊ ክብርና ለብሔራዊ ደህንነት ዋነኛ መሰረት ነው። የምግብ ሉዓላዊነት ማለት ለኢትዮጵያ እንደዚሁም ለሲዳማ ክልል ከተበጣጠሱ ከእጅ ወደ አፍ ኑሮ እና ለችግር ምላሽ ለመስጠት ላይ ብቻ ካተኮሩ አሰራሮች በመላቀቅ ደህንነቱ የተጠበቀ የተመጣጠነና ባህላዊ እሴቶችን ያከበረ ምግብ ለሁሉም መድረሱን ወደሚያረጋግጥ የስራ ዕድልን ወደሚፈጥርና እጅግ ተጋላጭ የሆኑ የህብረተሰብ ክፍሎችን ወደሚጠብቅ ጠንካራና ራስን የሚያስችል የምግብ ስርዓት መሸጋገር ማለት ነው። ይህን የብሔራዊ ምግብ ስርዓት ትራንስፎርሜሽን ፍኖተ ካርታና ዛሬ በይፋ የምናስጀምረው የክልላዊው ፍኖተ ካርታ የተቀናጀ እርምጃን እንድንወስድ ይጠይቃል። በሲዳማ ክልል የፕሬዝዳንቱ ልዩ አማካሪና በክልሉ የምግብና ምግብ ስርዓት ምክር ቤት ተወካይ አቶ ተሰማ ዲማ በምግብ እጥረት ምክንያት በህፃናት ላይ የሚከሰተውን የመቀንጨር ችግር ለማስቀረት ከተለያዩ አጋር ድርጅቶች ጋር በተሰራው ስራ ለውጥ መታየቱን ገልጸዋል። አያይዘውም በዕለቱ ይፋ የተደረገው የምግብና ምግብ ስርዓት ሽግግር ፍኖተ ካርታ የተጀመረውን ስራ ለማጠናከር እድል እንደሚፈጥር አብራርተዋል። ይህ ፍኖተ ካርታ
ማን ምን መስራት እንዳለበት በዝርዝር ያስቀምጣል። በክላስተር ያስቀምጣል። በጌም ቼንጂንግ ሶሉሽን ያስቀምጣል። እዛ ውስጥ ግብርና ምን ድርሻ እንዳለው፣ እንስሳትና ዓሳ ሀብት ምን ድርሻ እንዳለው፣ ንግድ ምን ድርሻ እንዳለው፣ ሌሎች አካባቢ ምን ድርሻ እንዳለው፣ ቴክኖሎጂ ምን እንደሚሰራ በዝርዝር ያስቀምጣል። ከዚህ በኋላ ያ ሁሉም የድርሻውን ይዞ ይሄዳል። እነዚህ ስራዎች በየደረጃው እየተገመገሙ ነው የሚሄዱት። መድረኩን የተሳተፉት ጉዳይ የሚመለከታቸው አካላት የዜጎችን ምግብ ሉዓላዊነት ለማረጋገጥ የተያዘውን ውጥን እውን ለማድረግ በልዩ ትኩረት እንደሚሰራ ተናግረዋል። የምግብ ስርዓት በእናቶችና በልጆች ላይ 6ቱም ሴክተር መስሪያ ቤቶች ተቀናይተን በመስራታችን የተሻለ የአመጋገብ ስርዓት የተፈጠረበት አግባብ መኖሩን ደግሞ በየጊዜው በመናደርገው ክትትልና ግምገማ ማጣራት ችለናል። ስለዚህ ይህ ደግሞ በቀጣይነት እንዲኖረው በዛሬው ቀን በተቀመጠው በተሰጠን አቅጣጫ መሰረት እንደ ወረዳችን ተጠናክረን ለመስራት ቃል እንገባለን። እዚህ ጋር የተሰበሰበን ብቻ ሳይሆን ሁሉም ሃውስሆልድ ታች ያለው ማህበረሰብ እንደ ግዴታ ተደርጎ በዚህ ስራ ላይ እንዲገባ ማድረግና ጉዳዩ የሚመለከታቸው ሰዎች እገዛ አድርጎ በመንግስትም በመንግስታዊ ባልሆኑ ድርጅቶችም ጋር ቅንጅት ፈጥሮ ቢሰራ የተሻለ ለውጥ ይመጣል ብዬ አምናለሁ። የቀድሞው የሊቢያ መሪ ኮሎኔል ሙአመር ጋዳፊ ልጅ ሳይፍ አልኢስላም በጥይት ተመተው መገደላቸው ተዘገበ። በአንድ ወቅት የጋዳፊ ተተኪ ይሆናሉ ተብለው ይጠበቁ የነበሩት የ53 ዓመቱ ሳይፍ ማክሰኞ መገደላቸውን የፖለቲካ ፓርቲያቸው እንዳረጋገጠ የሊቢያ ዜና ወኪል ዘግቧል። አመለወርቅ ሪሶ ተጨማሪ አላት። ጠበቃቸው 4 ሰዎች ያሉት ኮማንዶ መኖሪያ ቤታቸው በሚገኝበት ዚንታን ከተማ ግድያ እንደፈጸመባቸው ለኤኤፍፒ የዜና ወኪል ተናግረዋል። ጥቃቱን የፈጸመው ቡድን ማን እንደሆነ እስካሁን ግልጽ አይደለም። እህታቸው ደግሞ በተቃራኒው የሞቱት ሊቢያ ከአልጄሪያ ጋራ በምትዋሰንበት ድንበር አቅራቢያ እንደሆነ ለሊቢያ ቴሌቪዥን ጣቢያ ተናግረው ነበር። ሴፍ አልኢስላም ከአባታቸው ጋዳፊ ቀጥሎ ትልቅ ተጽዕኖ ማሳደር የሚችሉ ግለሰብ ተደርገው ይቆጠሩ ነበር። ኮሎኔል ሙሐመድ ጋዳፊ ከአውሮፓውያኑ 1969 ጀምሮ ሊቢያን ሲመሩ ከቆዩ በኋላ በ2011 በተነሳ ተቃውሞ ምክንያት ከስልጣን ወርደው መገደላቸው ይታወሳል። በ1972 የተወለዱት አልኢስላም በጋዳፊ የአመራር ዘመን ሊቢያ ከምዕራባውያን ጋር የነበራትን ግንኙነት ለማለዘብ ብዙ እንደሰሩ ይነገርላቸዋል። አባታቸው ከስልጣን ከተወገዱ በኋላ በጋዳፊ ዘመን በነበራቸው ሚና ተከሰው በሚኒሻ ቡድን ቁጥጥር ስር ውለው በዚንታን ከተማ ለ6 ዓመታት እስር ቤት ቆይተዋል። ዓለም አቀፉ የጦር ወንጀለኞች ፍርድ ቤት በ2011 በሊቢያ በተነሳው ተቃውሞ ወቅት ሰብአዊነት ላይ በተፈጸመ ወንጀል ምክንያት ችሎት ሊያቆማቸው ይፈልግ ነበር። በ2015 በተባበሩት መንግስታት በሚደገፈው ቡድን በምትመራው ትሪፖሊ ከተማ ተቃውሞን ለማፈን በሚል ወንጀል ፈጽመዋል ተብለው በሌሉበት በሞት እንዲቀጡ ተፈርዶባቸውም ነበር። ነገር ግን ከ2 ዓመታት በኋላ በ2017 ቶብሩክ የሚገኘው ሚሊሻ በይቅርታ ከእስር ቤት እንዲለቀቁ አድርጓቸው ነበር። ጋዳፊ ከስልጣን ከወረዱ በኋላ ሊቢያ በተለያዩ ሚሊሻዎች የምትመራ ሲሆን በአሁኑ ወቅት 2 ተቀናቃኝ መንግስታት አገሪቱን ከፋፍለው ይዘው ይመራሉ። አልኢስላም በአባታቸው የአመራር ዘመን ኦፊሴላዊ ስልጣን ባይኖራቸውም ፖሊሲ ቀርጸዋል፣ ትልቅ ቦታ የሚሰጣቸውን ድርድሮች መርተዋል፣ እንዲሁም አባታቸው የኒውክሌር ፕሮግራማቸውን እንዲያቋርጡም አድርገዋል። በዚህም ምክንያት ዓለም አቀፉ ማህበረሰብ በሰሜን አፍሪካዊቷ ሀገር ላይ ጥሎ የነበረውን ማዕቀብ ያነሳ ሲሆን አንዳንዶች አልኢስላም የለውጥ አራማጅ ናቸው ሲሉም ያሞግሷቸው ነበር። ዘገባው የቢቢሲ ነው። ከሲዳማ ብሮድካስቲንግ ኮርፖሬሽን የሰዓቱ ዜናዎች ቀጥለዋል። ወደ ውጭ ዘገባችን ስናመራ የአሜሪካ መከላከያ የኢራንን ሰው አልባ አውሮፕላን ተኩሶ ጣለ። ማክሰኞ ዕለት በአረቢያ ባህር ላይ ወደሚገኘው ዩኤስኤስ አብርሃም ሊንከን ተብሎ ወደሚጠራው የጦር አውሮፕላን አጓጓዥ መርከብ በአደገኛ ሁኔታ በመቅረብ ላይ የነበረን አንድ የኢራን ሰው አልባ አውሮፕላን ተኩሶ መጣሉን የአሜሪካ መከላከያ አስታውቋል። ማርያማዊት ብጻተ ተጨማሪ አላት።
ንብረትነቱ የኢራን የሆነ ሻሄድ 139 የተባለ ሰው አልባ አውሮፕላን ግልጽ ያልሆነ ዓላማ ይዞ ወደ አውሮፕላን ተሸካሚ መርከብ እየበረረ ነበር ሲል ሮይተርስ የአሜሪካን መከላከያ ጠቅሶ ዘግቧል። የኢራኑን ሰው አልባ አውሮፕላን መቶ የጣለው የውጊያ ጀቶችን ተሸክሞ ወደ ኢራን አቅጣጫ በመጓዝ ላይ ከነበረው የጦር መርከቦች ስብስብ ከአንደኛው ላይ የተነሳው ኤፍ-35 ተዋጊ ጀት ነው። ጥቃቱ የተፈጸመው ራስን ለመከላከልና የጦር ጀቶችን ተሸካሚ የመርከቦች ስብስብና በውስጡ የሚገኙትን የመከላከያ አባላት ከጥቃት ለመጠበቅ መሆኑን፣ በተፈጠረውም ሁኔታ ምንም አሜሪካውያን እንዳልተጎዱ በአሜሪካ መከላከያ የማዕከላዊ እዝ ቃል አቀባይ የሆኑት የባህር ኃይል ካፕቴን ቲም ሃውኪንስ ተናግረዋል። የተዘገበው ጥቃት የተፈጸመው በርካታ የውጊያ ጀቶችና ሌሎች ከባድ የጦር መሳሪያዎችን የጫነው የአሜሪካ የጦር መርከቦች ስብስብ በቀጠና ውስጥ ለመስፈር በሚንቀሳቀስበትና በኢራንና በአሜሪካ መካከል የኒውክሌር ንግግሮችን ለማዘጋጀት ዲፕሎማሲያዊ ጥረቶች በሚደረጉበት ጊዜ ነው። የኢራን ውጭ ጉዳይ ሚኒስትር በዚህ ሳምንት መጨረሻ አካባቢ ይካሄዳል ተብሎ በሚጠበቀው ንግግር ዙሪያ እየተፈጠረ ያለውን የጥርጣሬ ስሜት አጣጥለውታል። የውጭ ጉዳይ ሚኒስትሩ ቃል አቀባይ ኢስማኤል ባግሂ ቱርክ፣ ኦማንና ሌሎች የቀጠናው ሀገራት ውይይቱን ለማስተናገድ ጥያቄ አቅርበው ነበር። እነዚህን ወዳጅ ሀገራት ለዲፕሎማሲ አስቻይ ሁኔታ ለመፍጠር ስለረዱን እናመሰግናለን ብለዋል። በመርህ ደረጃ ውይይቱ የሚካሄድበት ቦታና ጊዜ ውስብስብ ጉዳይ አይደለም፣ ለሚዲያ ጨዋታም መዋል የለበትም። ዝርዝር መረጃዎች ነገሮች ከተጠናቀቁ በኋላ እናሳውቃለን ሲሉ መናገራቸውም ይታወሳል። በመጪው አርብ ኦማን ላይ በአሜሪካና በኢራን መካከል ድርድር ሊካሄድ ታቅዶ የነበረ ቢሆንም ቴህራን ግን በድርድሩ መገናኛና በአካሄዱ ላይ ለውጦች ጠይቃለች ተብሏል። ኢራናውያን ድርድሩን በኒውክሌር ጉዳዮች ላይ ብቻ እንዲወሰን ይፈልጋሉ። በሚሳኤሎችና የሌሎች የቀጠናው ሀገራት ልዩ ፍላጎትና ቅድሚያ በሆኑ ተያያዥ አጀንዳዎች ላይ መወያየት አይፈልጉም ሲሉ የቀጠናው ፖለቲካ ተንታኞች ገልጸዋል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ድርድሩን በማስመልከት ትላንት ማክሰኞ ለሀገሪቱ የውጭ ጉዳይ ሚኒስትር መመሪያ መስጠታቸውን ተናግረዋል። በመመሪያቸውም ለድርድር አመቺ የሆነ ከባቢ እስካለ ድረስ በክብር በአስተዋይነትና የሀገራዊ ጥቅምን መርሆች በመከተል ፍትሐዊና እኩል ተጠቃሚ የሚያደርጉ ድርድሮችን እንዲያካሂዱ አጽንኦት ሰጥተዋል። መረጃው የአርቲ አልጀዚራና ሮይተርስ ነው። ከሲዳማ ብሮድካስቲንግ ኮርፖሬሽን የምሽት 1 ሰዓት ዜናዎቻችን ያዝናቸውን ይመስላሉ። ከኛ ጋር ስለነበራችሁ እናመሰግናለን። ዜናዎቹን እየመራው ጽዮን ዮናስ አብሬያችሁ ነበርኩኝ። ሰላም።